ሁራ! አስሩ የዓለማችን አስፈሪና አደገኛ የጦር መሳሪያዎች እንዲሁም የጥፋት ቁልፎች። ዓለማችን በምትሽከረከርበት ፍጥነት የሰው ልጅ ዕውቀትም አብሮ ይሽከረከራል። ከድንጋይ መጥረቢያ ተነስተን ዛሬ የፀሐይን ኃይል በመዳፋችን ጨብጠናል። ነገር ግን ይህ ዕውቀት የደህንነታችን ዋስትና ነው ወይስ የጥፋታችን መጀመሪያ? በዛሬው ዕለት አስሩን የዓለማችንን አስፈሪ መሳሪያዎችንና የጥፋት አቅማቸውን አንድ ባንድ እንዳስሳቸዋለን። ከድምጽ በ20 እጥፍ ይፈጥናሉ። በአንድ ጊዜ በሚሊዮን የሚቆጠሩ ሰዎችን ወደ አቧራ ይቀይራሉ። እነሱ የሀገራት መከታዎች ብቻ ሳይሆኑ የሰው ዘር የመጨረሻው ፍርድ አስፈጻሚዎችም ናቸው። ዛሬ ሰው ልጅ ከሰራቸው ድንቅ ነገር ግን እጅግ አደገኛ ከሆኑ የጥፋት መሳሪያዎች ጋር ፊት ለፊት እንጋፈጣለን። የሰው ልጅ በእውቀቱ ተጠቅሞ ወደ ጨረቃ ተመንጥቋል፣ በሽታዎችንም አጥፍቷል። ነገር ግን ያው ዕውቀቱ ራሱን ወደ አመድነት የሚቀይርበትን የገሃነም ቁልፎች በገዛ እጁ ሰርቷል። በሰከንዶች ውስጥ ከተሞችን አመድ የሚያደርጉ፣ ባህርን አናውጦ ምድርን የሚወጡ፣ አየርን የሚመርዙ የሰው ልጅ የፈጠራቸው አስሩ የገሃነም ደጃፍ መክፈቻዎች። እነዚህ መሳሪያዎች ሩቅ አይደሉም። ምናልባትም አሁን በምንነጋገርበት ሰዓት ከግራችን በታች በውቅያኖስ ጥልቀት ወይንም ከራሳችን በላይ በጠፈር ላይ አፈሙዛቸውን ወደኛ ዙረው ይሆናል። አልበርት አንስታይን በአንድ ወቅት ሶስተኛ የዓለም ጦርነት በምን አይነት መሳሪያ እንደሚፈጸም አላውቅም፣ አራተኛው ግን በድንጋይና በዱላ እንደሚሆን እርግጠኛ ነኝ ብሎ ነበር። ይህ አባባል የሰው ልጅ የደረሰበትን የቴክኖሎጂ ጥግና አብሮት ያደገውን ራሱን የማጥፋት አቅም ፍንትው አድርጎ የሚያሳይ ነው። ዛሬ የምንገኘው የሰው ልጅ በእውቀቱ ተጠቅሞ የፀሐይን ኃይል በመዳፉ በጨበጠበት ዘመን ላይ ነው። ይሁን እንጂ ይህ ዕውቀት ለልማት ብቻ ሳይሆን ምድራችንን በጥቂት ደቂቃዎች ውስጥ ወደ አመድነት ለመቀየር የሚችሉ የጥፋት ቁልፎችንም አበርክቶልናል። በዛሬው ፕሮግራማችን የሰው ልጅ የፈጠራቸውን ሰምተን የማናውቃቸውን ምናልባትም በህልማችን እንኳን አይተናቸው የማናውቃቸውን አስሩን የዓለማችን አስፈሪና አደገኛ የጦር መሳሪያዎች ወደ እናንተ ልናቀርብ ወደርን። እነዚህ መሳሪያዎች የሞት የጥፋትና የፍጻሜ መልእክተኞች ናቸው። እንደምን አላችሁ ውድ አድማጮቻችን? ለዚህ መረጃ ሰጭ መድረክ አዲስ ከሆናችሁ እንኳን በደህና መጣችሁ። ነባር ቤተሰቦቻችንም ስለመጣችሁ እናመሰግናለን። ዛሬ የምናየው ርዕስ ከባድ ነው፣ ነገር ግን እጅግ ማራኪና አስተማሪም ነው። ቀበቷችሁን አጥብቁ። ከሩሲያው ሰይጣን እስከ አሜሪካው የባህር ውስጥ የሞት ከተማ እነዚህ መሳሪያዎች የዓለምን የኃይል ሚዛን እንዴት እንደቀየሩት እንመለከታለን። አስረኛ RS-28 ሳርማት በቅጽል ስሙ ሰይጣን 2 ይሰኛል። የዝርዝራችን መጀመሪያ የሚሆነው ስሙን ሲሰሙት እንኳን የሰውነት ጸጉርን የሚያቆመው የሩሲያው RS-28 ሳርማት ነው። ምዕራባውያን ይህንን ሚሳኤል ሲጠሩት በምክንያት ሰይጣን 2 ብለውታል። ይህ አህጉር አቋራጭ ባሊስቲክ ሚሳኤል በምድር ላይ ካሉ የጥፋት መሳሪያዎች ሁሉ የላቀ የመደምሰስ አቅም አለው። እስቲ ባይነ ህሌናችሁ አስቡት። አንድ ነጠላ ሚሳኤል ወደ ሰማይ ይተኮሳል። ወደ ህዋ ከወጣ በኋላ ግን እንደ ዝናብ ይበተናል። በውስጡ የያዛቸው ከ10 እስከ 15 የሚደርሱ የኒውክሌር አረሮች እያንዳንዳቸው የየራሳቸውን ኢላማ ይፈልጋሉ። የጥፋት መጠኑስ? ይህ አንድ ሚሳኤል ብቻውን እንደ ፈረንሳይ ያለን ሰፊ ሀገር ወይም እንደ አሜሪካዋ ቴክሳስ ያለን ሙሉ ግዛት በሙሉ ከምድረ ገጽ የማጥፋት አቅም አለው። ሰይጣን 2 ሲተኮስ የሚያስከትለው ውድመት ከተሞች እንዲጠፉ ብቻም ሳይሆን ታሪክም አብሮ እንዲቀበር ያደርጋል። ከሁሉም በላይ የሚያስደነግጠው ደግሞ የሚሳኤል ያለው አቅጣጫን የመቀየር ተሰጥቶና ከፍተኛ ፍጥነት አሁን ባለው የትኛውም የሚሳኤል መከላከያ ስርዓት ፈጽሞ ሊመከት አለመቻሉ ነው። አንዴ ከተተኮሰ ለተጠቂ ወገን የሚቀረው ብቸኛ አማራጭ ጸሎት ብቻ ነው። ዘጠነኛ B-83 ኒውክሌር ቦምብ። ከምስራቁ ዓለም ወደ ምዕራቡ ስንሸጋገር በአሜሪካ የጦር ግምጃ ቤት ውስጥ ተደብቆ የሚገኘውን B-83 የተሰኘውን የኒውክሌር ቦምብ እናገኛለን። ይህ መሳሪያ ዘመናዊ ሚሳኤል አይደለም፣ ከአውሮፕላን የሚጣል የስበት ቦምብ ነው። ነገር ግን አቅሙን እንዳትንቁት። በ1945 ሂሮሺማ ላይ የደረሰውን እልቂት ታሪክ መቼም አይረሳውም። ያኔ ሊትል ቦይ የተባለው ቦምብ ያስከተለውን ጥፋት በ80 እጥፍ አሳድጋችሁ አስቡት። የB-83 አቅም ይኸው ነው።
1.2 ሜጋቶን የፍንዳታ ኃይልን አርግዞ የተገኙት እነዚህ ቦምቦች በአንድ ግዙፍ ሜትሮፖሊስ ከተማ ላይ ቢወድቅ በመጀመሪያዎቹ ሰከንዶች ውስጥ በመቶ ሺዎች የሚቆጠሩ ሰዎችን ወደ አቧራነት ይቀይራል። ከፍንዳቱ የሚተርፉትም ቢሆን የሚከተለው የራዲዬሽንና የሙቀት ማዕበል አካባቢውን ለብዙ ትውልዶች የሰው ዘር የማይረግጠው የሙቀት ምድር ያደርገዋል። ይህ ቦምብ በአሜሪካ አየር ኃይል እጅ የሚገኝ የመጨረሻው የፍርድ ቀን መሳሪያ ተደርጎም ይወሰዳል። 8ኛ DF-41 አህጉር አቋራጭ ሚሳኤል የዓለምን የኃይል ሚዛን ወደ እስያ ያዘነበለውንና የቻይናን ወታደራዊ ጡንቻ ያፈረጠመውን DF-41 ሚሳኤልን እንመልከት። ይህ መሳሪያ ከሌሎቹ የሚለየው ተንቀሳቃሽ በመሆኑ ነው። እንደ ሌሎቹ ሚሳኤሎች ከመሬት በታች በተቆፈሩ ጉድጓዶች ውስጥ አይቀመጥም። በግዙፍ ተሽከርካሪዎች ላይ ተጭኖ በቻይና ሰፊ መንገዶችና ጫካዎች ውስጥ ይዘዋወራል። ይህም ጠላት የት እንዳለ አውቆ እንዳያጠፋው ያደርገዋል። DF-41 እስከ 15000 ኪሎ ሜትር መምዘግዘግ የሚችል ሲሆን ከቤጂንግ ተነስቶ ዋሽንግተንን፣ ለንደንን ወይም የትኛውንም የአውሮፓ ከተማን በ30 ደቂቃዎች ውስጥ መምታት ይችላል። ልክ እንደ ሩሲያዋቸው ይሄ ቻይና ዘንዶም በርካታ የኒውክሌር አረሮችን በአንድ ጊዜ ተሸክሞ የመሄድ አቅም አለው። የሚሳኤል ለቻይና የህልውና ዋስትና ሲሆን ለተቀረው ዓለም ደግሞ የምስራቁ ዓለም ማስጠንቀቂያ ደወል ነው። 7ኛ ኦሃዮ ክላስ ሰርጓጅ መርከብ። አሁን ደግሞ ወደ ጥልቁ ውቅያኖስ እንውረድ። ብርሃን ወደማይደርስበት ጸጥታ ወደ ሰፈነበት የባህር ወለል እዚያ የአሜሪካ ባህር ኃይል የጀርባ አጥንት የሆነው ኦሃዮ ክላስ ሰርጓጅ መርከብ በጸጥታ ይዋኛል። ይህንን መርከብ በውሃ ውስጥ የምትንቀሳቀስ የሞት ከተማ ብንለው ማጋነን አይሆንም። አንድ ኦሃዮ ሰርጓጅ መርከብ በሆዱ ውስጥ 24 ትራይደንት የተባሉ ባሊስቲክ ሚሳኤሎችን ይይዛል። እያንዳንዱ ሚሳኤል ደግሞ 8 የኒውክሌር አረሮችን ይሸከማል። ሂሳቡን ስንሰራው አንድ ሰርጓጅ መርከብ ብቻውን በሁለተኛው የዓለም ጦርነት ወቅት በጠቅላላ ከተጣሉት ቦምቦች ሁሉ የሚበልጥ የጥፋት ኃይልን ይዞ ይዞራል ማለት ነው። አስፈሪው ነገር መርከቡ ለወራት ያህል ወደ ላይ ሳይወጣ በውሃ ውስጥ ተደብቆ መቆየት መቻሉ ነው። ጠላት አሜሪካን ሙሉ በሙሉ ቢያጠፋት እንኳን የመርከብ ከውቅያኖስ ጥልቀት ወጥቶ ዓለምን የመደምሰስ የመልስ ምት አቅም አለው። የዝምተኛ ገዳይ የኒውክሌር ጦርነት እንዳይነሳ ከሚከላከሉ ስልታዊ መሳሪያዎች አንዱ ነው። 6ኛ ፖሲዶን ኒውክሌር ቶርፒዶ ነው። ከባህር ሳንወጣ የሩሲያን ሌላ እጅግ ዘግናኝ ፈጠራ እንመልከት። ፖሲዶን ይህ መሳሪያ እንደ ኦሃዮ መርከብ በሰው የሚመራ አይደለም። ግዙፍ የሆነ ሰው አልባ የውሃ ውስጥ ድሮን ወይም ቶርፒዶ ነው። ዓላማው በወታደራዊ ኢላማዎች ላይ የተወሰነ አይደለም። ዋና ኢላማው የባህር ዳርቻ ከተሞች ናቸው። በሜጋቶን የሚለካ የኒውክሌር ቦምብ የታጠቀው ፖሲዶን ከውሃ በታች ሲፈነዳ የሚያስከትለው ነገር እጅግ ያስደነግጣል። ከፍንዳታው በተጨማሪ ቁመቱ ሰማይ የደረሰ በራዲዮ አክቲቭ መርዝ የተሞላ ሱናሚ ይፈጥራል። የመርዛማ የውሃ ማዕበል የባህር ዳርቻ ከተሞችን በማጥለቅለቅ አካባቢውን ለሺህ ዓመታት ማንም ሊኖርበት የማይችል ምድር ያደርገዋል። የመሳሪያ ጦርነትን ከማሸነፍ አልፎ ተፈጥሮን ራሷን ወደ መርዝነት በመቀየር የሰውን ልጅ ዘር ለማጥፋት ታስቦ የተሰራ የሚመስል የክፋት ጥግ ነው። 5ኛ የማይጨበጠው ሞት አቫንጋርድ ሃይፐርሶኒክ ሚሳኤል። ቴክኖሎጂና ፍጥነት ሲዋሃዱ የሚፈጥረውን አስማት ለማየት ወደ ሰማይ ቀና እንበል። አቫንጋርድ የተሰኘው የሩሲያ ሃይፐርሶኒክ መሳሪያ የፊዚክስን ሕግ የሚፈታተን ተአምር ነው። ይህ መሳሪያ ከድምጽ ፍጥነት በ20 እጥፍ በላይ ይምዘገዘጋል። በሰዓት ከ24000 ኪሎ ሜትር በላይ ይጓዛል። በዚህ የማይታመን ፍጥነት እየሄደ እንደ ተራ አውሮፕላን አቅጣጫውን ወደ ግራና ቀኝ መቀየር ይችላል። ይህ ባህሪው ለጠላት መከላከያ ስርዓቶች እንደ ቅዠት ነው። አንድ ግብ ጠባቂ አየር ላይ የተገለባበጠችና አቅጣጫዋን እየቀያየረች በከፍተኛ ፍጥነት የምትመጣን ኳስ ለመያዝ ሲሞክር አስቡት። አቫንጋርድም እንደዛው ነው። በአሁኑ ሰዓት በዓለም ላይ ይህንን መሳሪያ መጥለፍ ወይንም ማስቆም የሚችል ቴክኖሎጂም አልተፈጠረም። የማይጨበጠው ሞት የተባለውም ለዚህ ነው። ኢላማውን መለየትና መምታት በቅጽበት የሚከናወንበት የፍጥነትና የጥፋት ውህድ ነው። 4ኛ F-22 ራፕተር። የአየር ላይ የበላይነትን ለመውሰድ ከተፈጠሩት ማሽኖች ሁሉ የላቀው የአሜሪካው F-22 ራፕተር ነው። የተዋጊ ጀት እንደ ኒውክሌር ቦምብ ከተማን በአንድ ጊዜ አያጠፋም። ነገር ግን ጠላትን አይኑን አሳውሮ እጁን አስሮ የሚገድል ስውር ነፍሰ ገዳይ ነው።
በራዳር እንዳይታይ የሚያደርገው ስቴልዝ ቴክኖሎጂው ጠላት መኖሩን የሚያውቀው ሚሳኤሉ መጥቶ ሕይወቱን ካጠፋው በኋላ ነው። ኤፍ22 የጠላትን የአየር ክልል ሰብሮ በመግባት የመገናኛ ዘዴዎችን፣ የአየር ማረፊያዎችንና ቁልፍ ቦታዎችን በመውደም የጠላትን አቅም ሽባ ያደርጋል። በዓለም ላይ ካሉ ሌሎች ተዋጊ ጀቶች ጋር ሲነጻጸር ኤፍ22ን መቋቋም የሚችል የለም። ይህ የቴክኖሎጂ ምጥቀት ማሳያ የአሜሪካ አየር ኃይል የኩራት ምንጭና የጠላቶቹ የሌሊት ሽብር ነው። በሶስተኛ ደረጃ ላይ የምናገኘው ደግሞ እናት ቦምብና አባት ቦምብ ይሰኛሉ። ሁሉም አስፈሪ መሳሪያዎች ኒውክሌር አይደሉም። አንዳንዶቹ የተለመዱ ፈንጂዎች ናቸው። ነገር ግን መጠናቸውን የሚፈጥሩት ጫና እጅግ ግዙፍ ነው። እዚህ ጋር ሁለት ባላንጣዎችን እናገኛለን። አሜሪካ የቦምቦች ሁሉ እናት አሊያም ማዘር ኦፍ ኦል ቦምብስ የምትለውን ግዙፍ ቦምብ ሰራች። ይህ ቦምብ ሲፈነዳ በአካባቢው ያለውን ኦክሲጅን በመምጠጥ ከፍተኛ ሙቀትና ግፊት ይፈጥራል። ዋሻዎችን፣ ምሽጎችንና ሕይወት ያላቸውን ነገሮች በሙሉ እንዳልነበሩ ያደርጋል። ሩሲያ ይህንን ስትሰማ ደግሞ የቦምቦች ሁሉ አባት አሊያም ፋዘር ኦፍ ኦል ቦምብ የተሰኘ ቦምብ ሰራች። መጠኑ ከመጠሪያው እንደምንረዳው ከእናትየው ቦምብ በ4 እጥፍ ይበልጣል። እነዚህ ቦምቦች መሬት ሲነኩ የሚፈጥሩት መንቀጥቀጥ እንደ የመሬት መናወጥ ነው። የሰው ልጅ አካል በቅጽበት ያተኑታል። እነዚህ ኒውክሌር ያልሆኑ ነገር ግን ኒውክሌሮች በመባል ይታወቃሉ። በዝርዝራችን ሁለተኛ ደረጃ ላይ የሚገኘው ደግሞ ባዮሎጂካል የጦር መሳሪያ ነው። አሁን ወደ ድምፅ አልበው ፍንዳታ ወደማይሰማበት ነገር ግን እጅግ አሰቃቂ ወደ ሆነው መሳሪያ እንሸጋገር። ባዮሎጂካል የጦር መሳሪያዎች። እነዚህ መሳሪያዎች ሕንፃን አያፈርሱም፣ ታንክን አይሰባብሩም። ኢላማቸው አንድ ነው፣ ሕይወት ያለውን ነገር ብቻ። በቤተ ሙከራ የተሻሻሉ ባክቴሪያዎችን፣ ቫይረሶችንና መርዞችን በመጠቀም ገዳይ ወረርሽኝን ያዘንባሉ። አንትራክስ፣ ፈንጣጣ ወይም አዳዲስ ቫይረሶች። አስቡት፣ በትንሽ ርጭት በሚሊዮን የሚቆጠሩ ሰዎችን መግደል ይቻላል። በሽታው ከሰው ወደ ሰው ይተላለፋል፣ ድንበር የለውም። ወታደር ወይም ሲቪል ብሎ አይለይም። ሞቱ የዘገየ የሚያሰቃይና የማይታይም ነው። ይህ መሳሪያ የተፈጥሮን ሕግ በመጣስ ሕይወት ሰጪ የሆነውን ባዮሎጂን ወደ ሞት ሰጭነት የቀየረ የሰው ልጅ የጭካኔ ጥግ ነው። አንድ ጊዜ ከተለቀቀ በኋላ መልሶ ለመቆጣጠር ስለሚያዳግት ፈጣሪ የፈጠረውን ፍጥረት በሙሉ ሊያጠፋ የሚችል አደገኛ ሰይፍ ነው። አንደኛው ሰው ሰራሽ አስተውሎት አሊያም አርቲፊሻል ኢንተለጀንስ ነው። በመጨረሻም በዝርዝራችን አንደኛ ደረጃ ላይ የተቀመጠው ትልቁ ቦምብ አይደለም፣ ፈጣኑ ሚሳኤልም አይደለም። ይልቁንም ከላይ የዘረዘርናቸውን 9ኙንም መሳሪያዎች በብቃትና በፍጥነት መቆጣጠር የሚችለው የወደፊቱ የሰው ልጅ ዕጣ ፈንታ ተቆጣጣሪ ሰው ሰራሽ አስተውሎት አሊያም አርቲፊሻል ኢንተለጀንስ ነው። አሁን ላይ ራሳቸውን ችለው የሚወስኑ ገዳይ ሮቦቶችና ድሮኖች እየተሰሩ ነው። ሰው ጣልቃ ሳይገባ ማንን መግደል እንዳለበት ማሽኑ ይወስናል። ግን ይህ አእምሮ ከቁጥጥር ውጭ ቢወጣስ? ለሰው ልጅ ርህራሄ የለውም። ድካም የማያውቀውና በሰከንዶች ውስጥ ቢሊዮን ስሌቶችን የሚሰራው ይህ ቴክኖሎጂ የሰው ልጅ እንደ ቫይረስ ወይም እንደ ስጋት ቢቆጥረውስ? የኒውክሌር ቦምብን ለመተኮስ የሰው እጅና ህሊና ያስፈልጋል። ሰው ሰራሽ አስተውሎት ግን ያንን የሰው እጅ ከሂደቱ ሊያስወጣው ይችላል። የጦርነትን ባህሪ ሙሉ በሙሉ በመቀየር የሰው ልጅ ህልውና ለመፈታተን ከጫፍ የደረሰ ስጋት ነው። ብዙ ሳይንቲስቶች እንደሚሉት ሰው ሰራሽ አስተውሎት በጦር መሳሪያነት መዋል የሰው ልጅ የመጨረሻው ስህተት ሊሆን ይችላል ይላሉ። እነዚህ ከላይ የተመለከትናቸው 10 የጥፋት ቁልፎች የሰው ልጅ ምን ያህል እንደተራቀቀ በተመሳሳይ ደግሞ ምን ያህል ወደ ጥፋት እንደቀረበ የሚያሳዩ ሕያው ምስክሮች ናቸው። እኛን ለመጠበቅ በሚል የተሰሩት እነዚህ ማሽኖች አንድ ቀን እኛኑ እንዳያጠፉን ስጋቱ የሁሉም ነው። የዓለም ደህንነት በእነዚህ አስፈሪ መሳሪያዎች ብዛት ላይ ሳይሆን በሰው ልጆች ልቦና፣ በመግባባትና በሰላም ላይ የተመሰረተ ነው። የጥፋት አዝራሩን ከመጫን የሚታደገን ቴክኖሎጂው ሳይሆን የሰው ልጅ አስተዋይነት ብቻ ነው። ጊዜው የሰላም ይሁን። እዚህ ላይ አበቃን።